አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 29። ቢሰጥ ከነጋ ለሁለተኛ ጊዜ የክብረ ወርቅን በር ማንኳኳቱ ነበረ። አልተከፈተለትም። ዛሬ አምሽቶ የመጣው እስካሁን ከሄደችበት ትመለሳለች የሚል ግምት ወስዶ ነበረ። እንደገመተው አልሆነም። ይልቅስ ልቡ ሌላ ክፉ ነገር መጠርጠር ጀመረ። በሌላ በኩል ስለ ፍርድ ቤት ቀነ ቀጠሯ ስታጫውተው በሰው ፓስፖርት ወደ ሀገር ቤት መመለስ እንደምትችል በተደጋጋሚ ያነሳችለት ነገር ትዝ አለውና ሳትነግረው ብቻዋን በመሄዷ እያዘነ የተባለችውን ልጅ ለማነጋገር ወደ ናይመርከን ሄዳም ሊሆን እንደሚችል ገመተ። ከመጀመሪያ ቀኑ የትውውቅ ጨዋታ ውሎ በኋላ በወንድምና እህትነት ደረጃ ተቀራርበዋል። ትውውቃቸው ገና 3 ወር ሳይሆነው ወዳጅነታቸው የአብሮ አደግ ያህል የጠነከረ ነበረ። በእጅጉ ተላምደዋል። በምሳ ሰዓት ምግብ አብስለው የሚመገቡት በጋራ ነው። ሳይታዩ የዋሉበት ቀን የለም ማለት ይቻላል። የወሬያቸው ርዕስም ከአትክልት አልፎ ሁለገብ ሆኗል። ተስፋ ቆርጦ ወደ መኝታ ክፍሉ ተመለሰ። እንደ ምግብ ነበር የራበችው። ከሐሳቡ ሊለያት አልቻለም። የአትክልትን ነገርም ሲያስብ ልቡ ይሰበራል። አንሶላውን ገልጦ መኝታው ውስጥ ሊገባ ሲል እንዲያስቀምጥላት በአደራ የሰጠችው ሽሮ አማካኪ የኪስ ወረቀት ትዝ አለው። ጊዜ በሚኖረው ሰዓት እንዲመለከተው ስለፈቀደችለት ከፍቶ ማየት ፈለገ። የተዋወቁ ሰሞን ተሰናብቷት ለመሄድ ሲነሳ ቆየኝማ ብላው ካልጓ ፍራሽ ስር አውጥታ ስትሰጠው ላለመቀበል አቅማምቶ ነበረ። ከቃጠሎ የተረፈ የአትክልት ንብረት መሆኑንና ለጊዜው ከፊቷ ርቃ ማስቀመጥ እንደምትሻ ስትገልጽለት ነው በሙሉ ልቦ የተቀበላት። አጥንቴን እንደ ቅንቅን እየበላው ነው። ከፍቼ ማየት አልፈለኩም። እባክህ አንተ ተመልከትና ማወቅ ይገባታል ብለህ የምታስበው ነገር ካለ አሳወቀኝ። ካልሆነም ከምጥለው አንተ ዘንድ ዝም ብሎ ይቀመጥ። በአጭር ጊዜ ትውውቃቸው አክብራው የሰጠችውን እምነት መግፋት አልፈለገም። የሚቆጭለት ወጣት ንብረት እጁ እንደገባ ግን እሱም እንደሷ የማየት ድፍረት አልነበረውም። አትክልት ራሱ ከሞት ተነስቶ በአካል ክፍሉ የተገኘ ያህል ለመንካት ፈርቶ መኝታው ስር ከነበረ የታሰረ ካርቶን ውስጥ አርቆ አስቀምጦት ነበረ። እጁን ሰዶ ፈልፍሎ አወጣው። ከሰዓት ላንቃ የተረፈው ፖስታ ጠርዙ እንደጠቆረ ነው። ጥግና መሃሉ የተለያየ ቅርጽና መስመር አጠልሽቶበት ጥቁርና ነጭ የተሳለበት የከተማ ካርታ ነበር የሚመስለው። የሞት ንብረት እጁ ሲገባ ይህ የመጀመሪያ ጊዜ ነው። ከውስጡ ምን ይኖርበት ይሆን?
ክብደቱም መዝኖ አገላብጦ ተመለከተው። ከውጪ ምንም የተጻፈበት ነገር የለም። ዶክመንቶች በተለይም የትምህርት ማስረጃዎቹ ሳይሆኑ አይቀሩም። ክብረ ወርቅ ስላወጣጣቸው ድንገተኝነት ያጫወተችውን አስታውሶ ግምቱ የተሳሳተ መሆኑን አገናዘበ። በመጀመሪያ ደረጃ ሁለቱም ከኢትዮጵያ መውጣት አልነበረባቸውም የሚል ነገር ስንቅር አለበትና ተከዘ። እኔም ክብሬም ጂኒየስ ተማሪዎች ነበርን። ለ4 ፖይንት ስንጠበቅ አበብዬ ናት አታላ አውሮፓ ልካ ያሰናከለችን። እናታችን ናት ጉድ የሰራችን። የአትክልትን ድምፅ የሰማ መስሎት የፈራው ፍርሃት ጨመደደው። ጭንቅላቱን ወዝውዞ ስሜቱን አነቃቃ። ፖስታውን ከፍቶ የማየት ጉጉቱ አሸንፎ ፍርሃቱን አባረለት። ከችኮላው የተነሳ በጥቁር ፕላስተር የተለበደውን የላኛውን እሽግ በውሻ ክራንቻው ነበር የቦተረፈው። ከላይ የዕለት ማስታወሻው የተጻፈበት ወረቀት ነበረ። እናታችን ነች ገፍታ። በሌላ የፖስታ ኪስ የፍቅር እስከ መቃብር መጽሐፍ ጥቂት ገጾች በዛብህ ለሰብለ ወንጌል የገጠመላትን ገጽ ግንጣ ያገኘ። አንዱን ገጽ አንብቦ የጥራዙን ቅጠሎች ገለጥለጥ ሲያደርግ ከመሃል ፎቶግራፍ ዱብ አለ። አትክልት ከቀጭን መልከ መልካም ልጃገረድ ጋር የተነሳው ነበረ። መልኩ የእህቱን ነው። ቀሚስ ቢያጠልቅ ወንድ ነው ብሎ ጾታውን የሚጠራጠረው ሰው አይኖርም። አብራው ያለችው የሴት ጓደኛው እንደሆነች አመነ። አነሳሳቸው በራሱ ይናገራል። የደረት ሸሚዙን እስከምብርቱ ከፍቶ እሷ እንደወደቀ ዛፍ ጸጉሯን ፊቱ ላይ ለቃ ወደ ኋላ ተዘራበታለች። ከበስተጀርባቸው የተከረከመ ጸድና የቆመ ድንጋይ ይታያል። ተመልክቶ ሲጨርስ ፎቶውን ገለበጠው። ሐምሌ 19 መናፈሻ አዲስ አበባ 1985 የሚል ማስታወሻ ተጽፎበታል። ቢሰጥ ልጅቷ ፍቅረኛዋን በማጣቷ አዘነላት። እንደገና ፎቶ ላይ ፈዞ መልኳን እያጠና ከንፈሩን መጠጠላት። አሁን የት ይሆን ያለችው? ዜና እረፍቱንስ ሰምታ ይሆን? የአሟሟቱን አሰቃቂነትስ ታውቅ ይሆን? መልስ የሚሆነው ነገር ለማግኘት የወረቀቱን ኪስ ሙሉ በሙሉ ካልጋው ላይ ዘርግፎ በፍጥነት ማገላበጥና መፈተሽ ቀጠለ። ከብዙ ወረቀት መሃል አትክልት ጀምሮ ያልጨረሰላትን ደብዳቤ ያገኘ። ከግማሽ በታች የወየበና የላሸቀ ቢሆንም መነበብ እስከሚችልበት ድረስ ሄደበት። እንደ ስምሽ የሕይወቴ መድኃኒት ነሽ የሚለውን አረፍተ ነገር ሲያነብ የልጅቷ ስም መድኃኒት መሆኑን ተገነዘበ። ሳስበው መድኃኒት ስሟ በዜማ በለሆሳስ
ከአንደበቱ ተፈተለከ። ደብዳቤው ላይ መድኃኒት፣ መዱ፣ ሜዝ፣ ኧረ በየትኛው ልጥራሽ እያለ ነው ያንቆለጳጰሳት። ወገን ዘመድ ደህና ሁን ብዬ እንደ ቀልድ ወጥቼ አገር ጥዬ አይኔ ኧረ ስንቱን አየ። ምን ነው በቀረብኝ የሚለውን የግጥም ስንኝ አንብቦ አትክልትን አደነቀው። የኤልያስ ተባበል ዜማ መሆኑን አላወቀም። በአውሮፓ ኑሮ እንዳልተመቸው ሊገልጽላት ይሞክርና በየጊዜው የማይጽፍላትና የማይደውልላት የስደተኛ ካምፕ ውስጥ በመኖሩ ምክንያት እንደሆነ ያረዳታል። አትክልት ረስቶኝ ነው ብለሽ እንዳታስቢ እያለም ይማጸናታል። ቢሰጥ ደብዳቤው ከግማሽ ገጽ በኋላ ጨርሶ ሊነበብለት ባለመቻሉ ጣፋጭ ነገር ከንፈሩ ላይ አስነክተው እንደነሱት ሕፃን አኮረፈ። በሌላ ደብዳቤ ጥቂት ቃላት ተዘበራርቀው ተቀምጠው አገኘና ወደዛው አለፈ። መዱ ትላንትናም ቅድምም አሁንም ዛሬም በኋላም ነገም ሁልጊዜም ምን ጊዜም እወድሻለሁ። አዎ መውደድ የሚለውን ቃል ከምታውቂው በላይ እወድሻለሁ ይልና አለፍ ብሎ ደግሞ ሞቱን አስቀድሞ ያወቀ ይመስል አይደለም በሕይወት እያለሁ በሞት ነፍሴ ያዘነጋሽም መቃብሬ የመድኃኒቴ መድኃኒት ቤቴ ነው። በቃላት አመራረጥ አጣጣልና አገላለጽ ችሎታው ተማርኮ ቀናበት። ለካስ እያንዳንዱ አፍቃሪ ለፍቅረኛው ጥሩ ገጣሚና ማለፊያ ደራሲ ነው ብሎ ራሱን አሳመነ። ምንም ጊዜው ሰንበትበት ያለ ቢሆንም መድኃኒትን አጠያይቆ ፈልጎ የማግኘት ምኞት መጣበት። የሕይወት ቁስሏን በመንካቱ ይቅርታ ጠይቆ ያልበረደ ሐዘንና የፍቅር ትኩሳት ካለበት በዚህ የፍቅር ቃላት ሊያቀዘቅዝላት ፈለገ። ግን ከየት እንዴት ቤት የሰማይ ኮከብ ያህል ርቃ ታየችው። አትክልትስ አንደኛውን ላይ መለስ ሄዷል። መፈጠር እንጂ ሞት አይቀርም። ሞት ለማንም የማይነፈግ ትክክለኛ የሕይወት ፍርድ ነው። ነገር ግን አስከፊም ሆነ ቀላል የሚያደርገው ያመጣጡ ጊዜና ያፈጻጸሙ ሂደት ነው ሲል ደግሞ አሰበ። አትክልት ለሀገሩ አፈር መብቃቱንም አቅልሎ አልተመለከተውም፣ አጽናንቶታል። መድኃኒትም ባለችበት ቦታ የሰላም ኑሮዋን እየኖረች ይሆናል። እጅግር የሌለው የክብረ ወርቅ ነገር ነው። ያጫወተችው ቃላቶቿ ጆሮ ላይ እየመጡ እረፍት ይነሱታል።
ፍርድ ቤት ለመቅረብ የሚቀራትን ጊዜ በየቀኑ ነበር የምታሰላው። አሁን ያለችበት ሁኔታ በጣም ከበደው። ይህንን 3 ቀን ከመኝታ ክፍሏ ያለመገኘቷ ነገር አሳስቦታል። እንዴት ሊረዳት እንደሚችልና ምን ማድረግ እንደሚበጅ አያውቅም። እሱም የሷው ቢጤ እጣው የማይታወቅ ስደተኛ ነው። ነገሩ ያህያ ባል ከጅብ አያስጥልም ሆነበት። ሁሉንም በጸሎቱ አሰበና የራስጌው መብራት አጥፍቶ ተጠቀለለ።